ሰላም ጤና ይስጥልን ውድ ሃቲ ሚዲያ ቤተሰቦች እንደምን ከርማችኋል? ሰበር መረጃ ይዘን ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በአቶ ትዝታው ሳሙኤል ላይ ክስ መሰረተ። ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈው ደብዳቤ እንዲህ ይላል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃ ያሉ አገልጋዮችን የቤተክርስቲያኑ የበላይ ውሳኔ ሰጪ አካላት የሆነውን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማ ውስጥ የሚገኘውን ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና የጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ ገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታትና ጣዖት አምልኮ እያለ በመስደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቃል ኪዳን ታቦት የማይጠንቅም የሽንኩርት መክተፊያ ጣውላ ነው መወገድ አለበት በማለት ሰማዕቷ ቅድስት አርሴማን የምድራችን ጣዖት ናት በማለት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው፣ የመክተፊያ ታቦት መቃጠል አለበት፣ ልንጸየፈው የሚገባ ርኩስ ነው በማለት ሃይማኖትን በማንቋሸሽ የወንጀል ሕጉ አንቀጽ 816፣ 782፣ 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ዝባር 16 አንቀጽ 5 እና 6 እንዲሁም 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 958 2008 አንቀጽ 13 ዝባር 3 እና 14 የሕግ ድንጋጌዎችን በመተላለፍ በፈጸመው ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቤ ሕግ ዘርፍ እንዲያስተላልፍልን በቅድስት ቤተክርስቲያናችን ስም እንጠይቃለን ሲል የድምጽ ቪዲዮ ማስረጃዎች ተጠርጣሪ ተከሳሹ በተለያየ ጊዜ በራሱ ዩቲዩብ ገጽ ያስተላለፋቸው የጥላቻ ንግግሮች የያዘ የድምጽና የምስል ቪዲዮ ማስረጃ የያዘ ሲዲ ግልባጭ ለኢፌድሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት አዲስ አበባ። የተወደዳችሁ የእግዚአብሔር ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአቶ ትዝታው ሳሙኤል ላይ የመሰረተችው የህግ አግባብ ያለው ክስ ይህንን ይመስላል። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ መንፈሳዊ ግዴታችሁን እንድትወጡ አደራ እንላለን። አሃቲ ድንግል አሃቲ ድንግል አሃቲ ድንግል